ካሁን በኋላ አንተን ምሳሌ ማንንም ከካሌብ ሊያድናት አይችልም። ይኸውልሽ ማለት ላደርግ የማልፈልገውን ነገር እንዳደርግ አታስገድጂኝ። ሴት ልጅ ላይ እጄን እንዳነሳ አታስገድጂኝ። ትሽን ነው መመረቅስልሽ። ልቀቂያት ብዬሻለሁ። ምንም ብትለኝ አለቃትም። አሁን ከበሩ ዞር በልልኝ። ቀረውት የተናገርኩትን በማድረጌ ነው። ትለቂያታለሽ አትለቂያትም? በለቃትም የመሀሌት ክፋት የመሀሌት ተንኮል አሁንም እንደቀጠለ ነው። መድብል በእርግጠኝነት ካሌብ ሞሲሳ ጉዳዩን አስፈጽሚልኝ ብሎ የላካት ናት። እሷ እንደሆነች ከክፋቷ አትመለስም፣ ከጥፋቷ አትቀመስም። እጅግ የሚያሳዝን ነገር። አምኛት ነበረ፣ ተለውጣለች ብዬ የይቅርታ ልብ ሰጥቻት ነበረ። ድንጋይ ቢሰበር ትንሽ ድንጋይ ነው የሚሉት ቅድስትና ብሩክ ልኬም ይሄን አውቀዋል። የእሷን ልብ ተረድተውታል። እኔ ነኝ መጨከን አቅቶኝ የእሷን የይቅርታ ልብ የከፈትኩላት። እጅግ የሚያሳዝንና እጅግ ልብ የሚሰብር መጨረሻ። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ምሳሌ እጅግ አጓጊና እጅግ ልብ አንጠልጣይ ሆኗል። በስተመጨረሻም መድብል መጨከን አለብኝ፣ ጨካኝ ስላልሆንኩኝ ሁል ጊዜ ሴት ናት እያልኩኝ እንደ ይቅርታ የሚባል ነገር ስለማሳያ ነው እንደዚህ የተዳፈረችኝ። ጭራሽ ከተመረዘው መርዝ በስንት ትግል ተረፈ፣ በስንት ትግል ሊያገግም ያልኩት ወንድሜን ልትነጥቀኝ ነበረ። የደቂቃዎችና የሰከንዶች መዘግየት ጨምረንበት ቢሆን ኦልሬዲ ገለው ነበር እኮ። አልተሳካለትም እንጂ ነፍሱን ለማውጣት ነበር የመጣችው። መድብል እጅጉን ተናዷል። በጣም የሚያሳዝነው ጉዳይ ግን መሀሌት አሁንም ዝናህና ካሌብ ሞሲሳን ባየበት የጥላቻ አመለካከት ነው እኔን ያየኝ። ስለዚህ አሁንም ለሱ ቤተሰቦች አልተኛም። ካሁን በኋላ ምንም አይነት የይቅርታ ልብ፣ ምንም አይነት ርህራሄ አይሰጠኝም መድብል። የእሱ ቤተሰቦች ሲደሰቱ እኔ የበለጠ ቃጥላለሁ። ስለዚህ ለሱ ቤተሰቦች እሾህ እና እንቅፋት ነው መሆን የምፈልገው። መቼም አልተዋቸውም ብለዋለች ለታሬ። ግን የሚያሳዝነውና ልብ የሚሰብረው ጉዳይ የዚህ መጨረሻ ወዴት እየሄደ ነው? መድብል ካሁን በኋላ ለካሌብ ሞሲሳም ስራውን ሊያቆም ይችላል። ግን መሀሌት በእጁ ከገባች እንደ ስጋ ዘልዝሎ እንደሚሰቅላት ነው ሲናገር የሰማ ነው። መድብል ይህን ሁሉ ያመጣብኝ የይቅርታ ልብ እያልኩ መሸወዴ ነው። እሷ ይቅር እያለች እየነከሰች አድምታናለች፣ እየተለሳለሰች ወቅታናለች። መቼ ነው እኔ እንደ ሰው ጨካኝ ሆነው? ጨካኝ የሆኑባትንማ እንዴት እንደምትፈራቸውና ድፍረት እንደምታጣ አይቻለሁ። እኔ ነኝ በገዛ እጅ ቤተሰቦችን ያስደፈርኳቸው፣ ያስወገኋቸው። ከዛ ሁሉ መዓት፣ ከዛ ሁሉ ፈተና ተምራ ያልተመለሰች መሀሌት በትንሿ በጭጫዋ ምሳሌ እንኳን ያራራች መሀሌት እንዴት ባሏን ሌላ ሰው ሲያገባው ዝም ብላ ትመለከታለች ብዬ ማሰብ ያቅተኛል። መድብል አሁን በከባድ ጭንቀት ውስጥ ነው ያለው። በጣም ስትረስ ውስጥ ገብቷል። ካሌብ ሞሲሳ ሌሎች ምስኪኖች እያገተና ሌሎች ምስኪኖች ንብረታቸውን ማዕድናቸውን እየቀማ የሚያሰናብት፣ እዛው ያሉትን እየገደለ ያመለጡትን ደግሞ እያሳደደ ነው። ሌላ የስራ ኦፕሬሽን መጥቶላቸዋል። እሱም በጉልበት የተወሰደባቸውን ምስኪን ገበሬዎች በጉልበት ማስመለስ ሌላ እቅድ አቅደዋል። የመድብል ጓደኛ የካሌብ ሞሲሳ ወንድም የዚህ መጨረሻ ይመስለኛል። ካሌብ ሞሲሳ ላይ ይነሳ ድባቅ ሲመታ የተሰገሰጉት እሾህ ወንጀለኞች ተለቅመው ዘብጥያ ሲወረወሩ አልወድቅም፣ እኔን የሚችለኝ የለም፣ ከኔ በላይ ህግ የለም የሚለው ዝናህ ዘብጥያ እንደተወረወረው ሁሉ ሌሎቹም
የእጃቸውን ማግኘት አለባቸው። ቅድስት ደስታዬን አጨለመችው፣ አለሜን ቀማችኝ። ህልሟ ይሄ ነበረ፣ የእኛን ደስታ ማክሸፍ፣ ልባችንን መስበር። መሀሌት አትማሪኝ፣ አልምርሽም፣ የእውነት እንገናኛለን። በእርግጠኝነት ደግሞ አድበሽ አትቀመጭም ካሁን በኋላ። ለዚህ ስራሽ ወይ አንቺ ታርፊያለሽ ወይኔ ህይወቴ ያልፋል። እኩል እንጋጠም በማለት ቅድስት እያማነታች ነው። ምሳሌ በስተመጨረሻ ሆስፒታል መታ የአባቷን እጅ ጨብጣ በምታወራው ጊዜ አባቷም ከህመሙ ትንሽ መለስ ብሎ የምሳሌን እጅ ጨብጦት ነበረ። ይህ ማለት ወደ ቀልቡ እየተመለሰና ልቡ እየተረጋጋ ያስተነፋፈስ ሁኔታው እየተስተካከለ ይመስላል። ምሳሌ በድንጋጤ ትጮኻለች። ወይ አባዬ ብላ ስትጮህ ቅድስትና ዳጣ እጅጉን ድንግጥ ይላሉ። ይህ ማለት ምን ሆነ? እስትንፋሱ አቆመ ወይስ ምን ተፈጠረ? ምሳሌ ከመሬት ተነስታ እንዲህ ያለ ጩኸት አትጮህም ይላሉ። በጣም ያሳዝንና ልብ የሚሰብር መጨረሻ። በወደዳት ባከበራት የልጆች እናት ግራ ጎኔ ብሎ በመረጣት በክፋቷ ምሳሌ መሀሌት የተመረዘው ብሩክ መጨረሻው ምን ይሆን? ስንት ጊዜ ወቅተው ስንት ጊዜ መሬት ላይ ፈጥፍጠው ይቅር ፈጣሪ ይቅጣሽ ብሎ የተዋት፣ እሷ ግን አልተዋቸው ብላ እያሳደደቻቸው ነው። ይህ መጨረሻ ምን ይሆን? እንደ ዝናህ እንደ ካሌብ ሞሲሳ ለህግ አሳልፎ የሚሰጣለው ጉዳይ የሚል አይደለም። ሁሉም እጁ ማግኘት አለበት። እስከ ዛሬ እጅ ጋር የምትጠፋው መሀሌት፣ በይቅርታና በሴትነቷ የታወኳት መሀሌት ጨካኝ እንደሆነ አድርጋኛለች። ካሁን በኋላ ለእሷ የሚሆን ልብ የለኝም ያለው መድብል እንዴት ይሆን እጁ ጋር የሚያስገባት? የዚህ መጨረሻ ምን ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ